ብዙ ቢዝነስ ኦነርስ ወይም ፋውንደሮች ኤችአር የሚያስፈልገው ለትልልቅ ድርጅቶች ነው ብለው ያስባሉ። ነገር ግን እናንተ በድርጅታችሁ 5 ወይም ከ5 በላይ ሰራተኛ እያስተዳደራችሁ ከሆነ ኦልሬዲ የኤችአር ስራን ሳታስቡት እየሰራችሁት ነው። የሚሰሩትን ስራ ማኔጅ ማድረግ ብቻ ሳይሆን አዳዲስ ሰራተኞች ሲመጡ ኦንቦርድ ማድረግ፣ ኦልሬዲ ላሉትም ሳላሪ ሬይዝ ማድረግ፣ ቲሞችን ኮላቦሬት ማድረግ፣ ይሄ የኤችአር ስራ ነው። እናንተም ሳታስቡት እየሰራችሁት ነው። በዛሬ ቪዲዮ ኤክስፔንሲቭ ሶፍትዌር ሳያስፈልጋችሁ ወይም የተለያዩ ኮንሰልቶች ሳያስፈልጋችሁ ሲምፕል የሆነ ኤችአር ሲስተም እንዴት ኢምፕሊመንት ማድረግ እንደምትችሉ እናያለን። ለካምፓኒያችሁ የቀጠራችኋቸው ሰራተኞች አንዴ 5 ከደረሱ በኋላ እና ከዛ በላይ የሆኑ በሚሄዱበት ጊዜ ነገሮችን ስሙዝሊ ራን ማድረግ እየከበደ ይሄዳል። ብዙ ሰዎች ደግሞ ኤችአር ማለት ብለው የሚያስቡት ሃየር ማድረግ እና ፋየር ማድረግ ነው። ነገር ግን ይሄ ኤችአር ማለት አይደለም። የኤችአር ዋና ስራ ወይም ደግሞ የኤችአር ዋና ጥቅሙ ምንድን ነው? አንደኛ ክሊር የሆኑ ኤክስፔክቴሽኖችን ሰራተኞች እንዲኖሩ ያደርጋቸዋል። ሁለተኛ ደግሞ ፐርፎርማንሳቸውንም በዛው ልክ ሜዥር ያደርጋሉ። ሶስተኛ ደግሞ ሁሉም ሰራተኛ ፌርሊ ትሪት መደረጉን ቼክ ያደርጋሉ። ስለዚህ በእናንተ ድርጅት ደግሞ ኤችአር ሳይኖር እነዚህን ነገሮች ራን እያደረጋችሁ ከሆነ ሳታስቡት ከሰራተኞች ጋር ያደረጋችኋቸው ኮንቨርሴሽኖች እየተረሱ እነሱም ክሊር የሆነ ኤክስፔክቴሽኖች ሳይኖራቸው ዲስአፖይንትድ እየሆኑ ወይ አርጊመንት ይፈጠራሉ ወይ ደግሞ ሳይፈልጉ ድርጅቱን ወደ መልቀቅ ይሄዳሉ ማለት ነው። ለዛም ነው በኤችአር ሲስተም ውስጥ ዋና የሚያስፈልጉ 3 ዶክመንቶች አሉ የምንለው። ስለነዚህ ዋና 3 ዶክመንቶች ኢንዲቴል ቪዲዮ ላይ በደንብ የምናይ ይሆናል። እንደነዚህ አይነት ጠቃሚ ቪዲዮዎች እንዲደርሷቸው ይህን ቪዲዮ ላይክ ማድረጋችሁንና ቻናላችንም ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። ኤችአር ሲስተም የሌለባቸው ካምፓኒዎች ውስጥ የምናስተውላቸውን 5 ኮመን ችግሮች እንንገራል። የመጀመሪያው የተለያየ ኤክስፔክቴሽን ነው። ሰራተኛው ልክ ነው ብሎ የሚያስበው ወይም ኤክስፔክትድ የሚደረግብኝ ነገር ይሄ ነው ብሎ የሚያስበውን ይሰራል። እናንተ ደግሞ ኤክስፔክት የምታደርጉት ስራ ወይም ፐርፎርማንስ የተለየ ይሆናል። በሁለተኛነት ደግሞ ሳታስቡት አንፌር ትሪትመንት ሰራተኞቻችሁ መሀል ይከሰታል። ሶስተኛው ፐርፎርማንስ ስታንዳርድ አይኖርም። ሰራተኞቻችሁንም አካውንተብል ለማድረግ ይህንን ያክል ነው መስራት ያለባችሁ ብሎ ሪፈር ለማድረግ መጀመሪያ ላይ ዶክመንትድ የሆነ ነገር ስለማይኖር ያስቸግራችኋል። አራተኛ ለድርጅታችሁ ቦትልኔክ ትሆናላችሁ። ይሄ ማለት ያለ እናንተ ስራ መስራት አይቻልም። ያለ እናንተ ኮሚኒኬሽኖችን ወይም ውሳኔዎችን ማድረግ ያስቸግራል። ስለዚህ እናንተ ከሌላችሁ ድርጅታችሁ ወይም ሰራተኞቻችሁ ምንም አይነት ነገር መስራት ይከብዳቸዋል። አምስተኛ ደግሞ ሌጋል ሪስክ ነው። ዶክመንትድ ካልሆነ በኋላ ክርክር መነሳቱ አይቀርም። እነዚህን ችግሮች ይቀርፋሉ ወይም ደግሞ ያስቀራሉ ብለን የምናስባቸው 3 ዶክመንቶች ታዲያ ምንድን ናቸው? የመጀመሪያው ጆብ ዲስክሪፕሽን ነው። ስራው ምን እንደሆነ የሚናገር ዶክመንት ነው። በሁለተኛነት ኦፈር ሌተር ነው። ምን ላይ የተስማማን እንደሆነ ከሁለታችንም ሳይድ ኤክስፕሌን የሚያደርግ ዶክመንት ነው። ሶስተኛው ፐርፎርማንስ ፕላን ነው። ሰክሰስ ምን እንደሚመስል ወይም ምን መምሰል እንዳለበት ኤክስፕሌን የሚያደርግላቸው ዶክመንት ነው። ሶስቱንም በዝርዝር እናያቸው። የመጀመሪያው ዶክመንት ጆብ ዲስክሪፕሽን ነው። ብዙዎቻችን ጆብ ዲስክሪፕሽን ሲባል ጀስት ስራውን ፖስት ከማድረጋችን በፊት የምናዘጋጀው ጽሁፍ እንጂ ከዛ በኋላ ሰራተኛውን ከቀጠርን በኋላ የምንጠቀምበት አይነት ዶክመንት እንደሆነ አናስተውለውም። ዋናው የጆብ ዲስክሪፕሽን ስራ ወይም ጥቅሙ ምንድነው? ክላሪቲ ለመፍጠር ነው። ከሰራተኛችን ጋር ምንም አይነት ዲስፒቶች ኦር ኮንቨርሴሽኖች በኋላ ላይ ሀፕን የሚያደርጉ ከሆነ እንደ ሪፈረንስ የምንጠቀመው እሱ ነው። ለምሳሌ ፐርፎርማንስ ላይ ሊሆን ይችላል፣ ክፍያን በተመለከተ ሊሆን ይችላል፣ ወይም የስራን ስኮፕ በተመለከተ በኋላ ላይ ሪፈር አድርገን ከሰራተኛችን ጋር የምናወራበት ዶክመንት ስለሆነ ጀስት ጆብ ፖስት ማድረጋችንን ብቻ ሳይሆን በኋላ ላይም ለሪፈረንስ መጠቀም እንደምንችል አስበን ማዘጋጀትና ማስቀመጥ ይኖርብናል። ስለዚህ በዋናነት ጆብ ዲስክሪፕሽናችንን ስናዘጋጅ በመጀመሪያ ላይ ጆብ ታይትላችንን ክሊር ማድረግ ይኖርብናል። ፋንሲ ወርዶችን ኦር ፋንሲ ታይትሎችን ባንጠቀም ጥሩ ነው። ለእኛም ለሰራተኛችንም ክሊር የሆነ ኤክስፔክቴሽን እንዲኖር ማለት ነው። በሁለተኛነት ደግሞ የሚሰሯቸውን ኦር ኤክስፔክት የምናደርጋቸውን ከ5 እስከ 7 የሆኑ ሪስፖንሲቢሊቲዎች እናካትበት። ከዛ በላይ ከሆነ አንሪያሊስቲክ ስለሚሆን ማለት ነው። በመቀጠል ደግሞ ሪኳየርድ የሆኑ ስኪሎችን እንዘረዝራለን። እዚህ ጋም ቅድም እንዳልነው አንሪያሊስቲክ የሆኑ ኤክስፔክቴሽኖችን ወይም ስኪሎችን መዘርዘር አይኖርብንም። ለፖዚሽኑ በቂ ናቸው የምንላቸውን ወይም ደግሞ ቤዚክ ሪኳየርመንት ናቸው የምንላቸውን ከ5 እስከ 7 የሚሆኑ ስኪሎችን ማስገባት ይኖርብናል። ከዛ በላይ ከሆኑ ደግሞ ናይስ ቱ ሃቭ ወይም ደግሞ ቢኖራችሁ ጥሩ ነው ብለን ለብቻቸው መዘርዘር እንችላለን ማለት ነው። ጥሩ ሰራተኞችን ወይም ጥሩ ካንዲዴቶችን አትራክት የሚያደርግልን አይነት ጆብ ዲስክሪፕሽን ወይም ጆብ ፖስት እንዴት ነው የምናዘጋጀው የሚለውን ከዚህ በፊት ዲቴይልድ የሆነ ቪዲዮ ሰርተንላችኋል። እሱንም ሪፈር ማድረግ ትችላላችሁ። ስለዚህ ይህንን ጆብ ዲስክሪፕሽን ስናዘጋጅ አሁንም ላስታውሳችሁ የምንጽፈው ጆብ ፖስት ለማድረግ ብቻ ሳይሆን ኋላ ላይም ደግሞ ሊመጡ የሚችሉ ኮንቨርሴሽኖችን በማሰብ ማዘጋጀትና ማስቀመጥ ይኖርብናል። ሁለተኛነት ደግሞ ኦፈር ሌተር። ኦፈር ሌተር ማለት እኛና ሰራተኛችን ምን ላይ እንደተስማማን ኤክስፕሌን የሚያደርግልን ዶክመንት ነው። በውስጡ የሚያካትተውም የዚህ ሰራተኛ ሮል እና ታይትሉ ምን እንደሆነ፣ ሳላሪው ምን ያህል እንደሆነ፣ ፕሮቤሽን ፔሪድ ወይም ደግሞ የሙከራ ጊዜ ካለ 30፣ 60 እና 90 ቀን እንደየድርጅቱ ይለያያል፣ ምን ያህል ፔሪድ እንደሆነ እና መቼ ላይ ኦፈር ወይም ደግሞ
ምን አይነት ፐርፎርማንስ ሲኖረው ኦፈር እንደምናደርግለት፣ ዋናውን ስራ ኦፈር እንደምናደርግለት ኤክስፕሌን የሚያደርግ፣ ወርኪንግ ኮንዲሽኑ ምን አይነት ነው፣ ኦንሳይት ነው፣ ሃይብሪድ ነው፣ ሪሞት ነው እና ደግሞ ፐር ዊክ ምን ያህል ቀኖችን እና ሰዓቶችን እንደሚሰራ በደንብ ኤክስፕሌን የሚያደርግልን ለቀጣሪው ብቻ ሳይሆን ለሰራተኛውም እንደ ሪፈረንስ ፖይንት ምን ላይ ነው የተስማማ ነው፣ ስኮፓችን ምን ያክል ድረስ ነው የሚለውን በደንብ ኢንዲቴል ኤክስፕሌን የሚያደርግ ዶክመንት ነው። ሶስተኛው ዶክመንታችን ፐርፎርማንስ ፕላን ነው። ብዙ ጊዜ ይህንን ዶክመንት ድርጅቶች ሲያዘጋጁት አናስተውልም። ነገር ግን በጣም ክሩሻል የሆነና አስፈላጊ የሆነ ዶክመንት ነው። ለእናንተ ብቻ ሳይሆን ለሰራተኛችሁም ያስፈልጋችኋል። ፐርፎርማንስ ፕላን ማለት በ30ኛው በ60 እና 90ኛው ቀን ምን አይነት ነገሮችን ኦር ምን አይነት ፐርፎርማንስ ከሰራተኛችሁ ኤክስፔክት እንደምታደርጉ ክሊርሊ ኮሚኒኬት የምታደርጉበት ዶክመንት ነው። አንደኛ ሰራተኛችሁ ትክክለኛውን ስራ ወይም ደግሞ ትክክለኛውን መጠን ፐርፎርም እያደረገ መሆኑን እናንተም ፎሎ አፕ ለማድረግ ወይም ኩዌስችን ለማድረግ ያግዛችኋል። ሰራተኛውንም ደግሞ ትክክለኛውን ስራ እየሰራው ነው፣ በሚፈልጉት መጠን እየሰራውላቸው ነው የሚለውን ጥያቄ ወይም ኮንፊውዥን ክሊር ለማድረግ አንደርስታንድ ለማድረግ ያግዘዋል። ስለዚህ ልክ ሌሎቹን ዶክመንቶችን ከስራው መጀመሪያ ላይ እንደምንሰጠው ለሰራተኞቻችን ይህንንም ዶክመንት መጀመሪያ ላይ አዘጋጅተ ነው ለሰራተኛችን መስጠትና ምን ኤክስፔክት እንደምናደርግ ከሱ ማሳወቅ ይኖርብናል ማለት ነው። ምክንያቱም በፐርፎርማንሳቸው ደስተኛ ካልሆንን እና ቢያንስ በ30ኛው በ60ኛው ወይም በ90ኛው ቀን ፋየር የምናደርጋቸው ከሆነ እኛንም እነሱንም አካውንተብል እንድንሆን ያደርገናል። ፋየር እያደረግናችሁ ያለ ነው በዚህ ምክንያት ነው፣ ፐርፎርም እንድታደርጉ የምንፈልገው በዚህ ልክ ነበረ፣ ነገር ግን እናንተ ፐርፎርም እያደረጋችሁ ስላልሆነ ፋየር ልናደርጋችሁ ተገድናል የሚለውን ኤክስፕሌን ለማድረግ ለሰራተኛችሁ ያግዛችኋል። ታዲያ እንዴት አድርጌ ነው ይህንን ሲስተም ኢምፕሊመንት የማደርገው? አብረን እናያለን። ቅድም እንዳልኳቸው ኤክስተርናል ኮንሰልቶች ወይም ደግሞ ኤክስፔንሲቭ የሆኑ ሶፍትዌሮችን ማምጣት አይጠበቅባችሁም። የመጀመሪያ ስቴፓችሁ የሚሆነው እናንተ ድርጅት ውስጥ ተቀጥረው እየሰሩ ያሉ ሰራተኞችን መዘርዘር ነው። ከዛ ምንድን ነው ስራቸው የሚለውን ዘርዝራችሁ ክሊር የሆነ ኦልሬዲ እየሰሩት ካለው ጋር የሚሄድ ኮምፓተብል የሆነ ሬስፖንሲቢሊቲዎቻቸውን ዘርዝሯቸው። ምክንያቱም ከዚህ በፊት ኦልሬዲ ከሌላችሁ እንኳን አብራችሁ ፎሎ አፕ ለማድረግ እንዲያግዛችሁ ማለት ነው። በሁለተኛነት ደግሞ ከነዚህ ሮሎች ሌላ በቅርቡ ሀየር የምታደርጓቸው ወይም ደግሞ በተደጋጋሚ እናንተ ድርጅት ላይ ሀየር የምታደርጉት ስራ ካለ ለሱ ጆብ ዲስክሪፕሽን ማውጣት ነው። በመቀጠል ደግሞ ጆብ ኦፈር ሌተር መጻፍ ነው። ታዲያ ይሄ አንዴ ብቻ አዘጋጅታችሁት የምትጠቀሙት ሳይሆን የተለያዩ ሰራተኞችና ሮሎችን ለድርጅታችሁ ሀየር በምታደርጉበት ጊዜ ኤዲት እያደረጋችሁ ለየስራቸው ለየሮላቸው ከስተማይዝ እያደረጋችሁ የምትጠቀሙበት ቴምፕሌት ነው። ቀጣይ ስቴፓችሁ የሚሆነው ደግሞ የፐርፎርማንስ ፕላን ቴምፕሌት ማዘጋጀት ነው። ይሄኛውም ልክ ሌሎች ሰራተኞች ሌሎች ሮሎች በሚኖሩ ጊዜ እናንተ ድርጅት ላይ ለሰራተኞቻችሁ እንደየስራቸው ከስተማይዝ እያደረጋችሁ የምትሰጧቸው ቴምፕሌት ይሆናል ማለት ነው። ቅድም እንዳልኳችሁ ምንም አይነት ኤክስፔንሲቭ የሆኑ ሶፍትዌሮችን መጠቀም አይጠበቅባችሁም። እንደነ ጉግል ዶክስ ያሉ ፕላትፎርሞችን መጠቀም ትችላላችሁ። በእርግጠኝነት ይህንን ሲስተም መጠቀም ከጀመራችሁ በኋላ ድርጅታችሁ ላይ የሚኖሩ ኮንፊውዥኖች ወይም ደግሞ የኤክስፔክቴሽን ችግሮችን ሶልቭ እንደምታደርጉ እርግጠኞች ነን። ሃይሪንግ ፕሮሰሳችሁን ሲምፕለር ለማድረግ ቴምፕሌት ዲስክሪፕሽን ላይ የምናስቀምጥላችሁ ይሆናል። ዳውንሎድ አድርጋችሁ መጠቀም ትችላላችሁ። ሌሎች ቪዲዮዎች እንዲደርሳችሁ ይህን ቪዲዮ ላይክ ማድረጋችሁ እና ቻናሉን ሰብስክራይብ ማድረጋችሁን ድጋሚ ላስታውሳችሁ።